እንዴ አንቺ ምን እያደረግሽ ነው? በርሜሉን ውሃ ልሞላ። ማን ውሃ ትሸከሚያለሽ? እኔ ውሃ ትሸከሚያለሽ አላልኩሽም? እንደውም ከነገ በኋላ ስራ ቁሚ በቃ። ምን አጠፋው? ያጠፋሁት ነገር አለ እንዴ? ምንም አላጠፋሽም፣ ግን ከነገ ጀምሮ እንዳትመጪ። ወይኔ እባክሽ እህቴ አታባሪ። 3 አመት ሙሉ አንቺ ጋር ሰርቼ አሁን አታልፊኝ? እረፍት እንድታረጊ ይሆናል እኮ እናቴ። ያጠፋሁት ነገር ካለ ይቅርታ አድርጊልኝ። እንዴ ገንዘቤ ምንም አላጠፋሽም። 9 ወር ስለሞላሽ ስራ ማቆም አለብሽ። አይ መስራት አለብኝ። ብር ያስፈልገኛል። ካልሆነ ሶልድ መበላው የለኝም። አረ እንደዛ አይደለም ነው ተነሺ። እንዴ ይኸውልሽ ገንዘብሽ አይቀርም፣ በየወሩ ከፍልሻለሁ። አንቺም ከነገ ጀምሮ ለ4 ወር ረፍት ማድረግ አለብሽ። እስከ 4 ወር ከልጅሽ ጋር ሁኚ። እንዴ የተባረከች ሴት። አዎ ሳሰሪ። እኔ ወለድኩ ጊዜ ተዘልሽው መስሪያ ቤት 4 ወር ፈቃድ ይሰጠኛል፣ ያውም እየከፈለ። እና አንቺ እኮ የቢሮ ሰራተኛ ነሽ፣ እኔ ደግሞ የቢሮ ስራ ሆነ የቤት ስራ ምንም ልዩነት የለውም። ዋናው ስራ መሆኑ ነው። ስትወልድ ያለ ምንም ሀሳብ ማረፍ አለባት። ምን እንደምልሽ አላውቅም። እንደዚህ ያደረገ አንድ ሰው የለም። በእውነት እግዚአብሔር ውለታሽን ይክፈልሽ። እመቤቴ ብድርሽን ትመልስ። እኔም እናት ነኝ እኮ። የተባረኩ ፈጣሪ ሰዎች ቤቴን በበረከት ሲሞላልኝ ይሄን ማድረግ ግዴታዬ ነው። አንቺም በዚህ 3 አመት ውስጥ ለልጄ ልክ እንደ እናት ለቤቴም ታማኝ አስተዳዳሪ ስለነበርሽ ትንሹ ስጦታዬ ነው። አረ ደስ ሲሉ ሲጀምር ለምትወልድ እርጉዝ ሴት ለእናት 4 ወር ራሱ ትንሽ ነው ብላችሁ አታስቡ። 6 ወር ምናምን ነው መሰጠት። 6 ወር ራሱ ያንሳል። በቃ ልጁ በስነ ስርዓት ጥንክር እስኪል ድረስ የሌላ ሰው እጅ ላይ መሆን እስኪችል ድረስ እኮ እናትና ልጅ መለያየት የለባቸውም። እና በዚህ ሐሳብ የምትስማሙ ሰዎች ኮሜንት ላይ